ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ከእናንተ ጋር እንግዲህ በስቱዲዮ አይደለም ቆይታን እያደረግኩ ያለሁት ከስቱዲዮ ውጪ ነው። በተደጋጋሚ እንግዲህ ስቱዲዮ እየገባሁ አይደለም። እግዚአብሔር አምላክ ለበጎ ነው። ሁሉን ነገር እንግዲህ ያስተካክሏል። ዛሬ የመጣሁበት ነገር ሁለት ነገር እንድናነሳ ስለፈለኩ ነው። ዛሬ ባለሁበት ቦታ ሆኜ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ እንደዚሁ ማረፋቸውን ሰማሁ። በጣም የሚያሳዝን የሚያስገርም ጉዳይ ነው። ኢቢኤስ ላይ እንግዲህ ተደጋጋሚ ሞቶች ገብተዋል። ለምን ብለን መጠየቅ አንችልም። የሁሉ ፈጣሪ የሁሉ አድራጊ ባለቤቱ መድኃኔዓለም ሁሉን ስለሚያደርግ እግዚአብሔርን መጋፋት አይደለም። እንደ ሀገር ግን ቆም ብለን እንድናስብባቸው፣ እንድናያቸው፣ እንድንመለከታቸው የሚያስፈልጉ ጉዳዮች ብዙዎች ናቸው። ሐዘናችንም ጥልቅ ነው። የሰው ልጅ እንግዲህ በሕይወተ ሥጋ ከሰው ልጅ ሲለይ የሚደሰት የለም። ሁላችን በሐዘን ነው፣ በመከፋት ጭምር ነው። ደግሞ ለሀገር የሚጠቅሙ ለሀገር ዋልታ ናቸው ብለን የምናስባቸው በተለያየ ዘርፉ የሀገር ምልክት የሆኑ ሰዎች ካጠገባችን ሲያልፉ ያስደነግጣል። ምንድን ነው ብለን እንድንጠይቅም ያስገድደናል ማለት ነው። ፍቅር ቆሜ ባነባ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጥቡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ። በዚህ ሂደት ውስጥ እንግዲህ የዛሬ 2 ዓመት አካባቢ የወንድማችን የአስፋው መሸሻ ህልፈተ ሕይወት የተሰማበት እንደሆነ የሚዘነጋ አይደለም። ያንን 2ኛ ዓመት ምናልባት ለማሰብ እያሉ ባለበት ሰዓት የኢቢኤስ ስራ አስፈጻሚ ደግሞ ህልፈትን መስማት በተለይ ለኢቢኤስ ማኔጅመንት አባላት በሙሉ ከባድ እንደሆነ እረዳለሁ። የወንድማችን በጣም ዛሬም ድረስ መሞቱን እውን ያልሆነልን የሚገርመን የነጻነት አርባን እንኳን አላወጡም። ሌላ ሀዘን ተጨምሮባቸዋል። በጣም የሚያሳዝን ነው። እሱን እስቲ በተወሰነ መልኩ ወደኋላ ላይ እንመጣበታለን። ግን አቶ አማን ብዙ ነገሮች መነገር መቻል አለባቸው። ዛሬ ህልፈታቸው ተሰምቷል። ከሀገሪቱ ጠቅላይ ሚኒስትር እስከ ተለያዩ የፖለቲካ መሪዎች፣ ከኪነ ጥበብ ባለሙያ እስከ ጋዜጠኞች፣ ከተራ ሰራተኞች እስከ ብዙ ነገር መልካምነታቸው ሲነገር የቆዩ ናቸው። ግን በህይወት በነበሩበት ሰዓት ይሄ ተነግሯቸዋል ወይ? ምናልባት የሰሩት ስራ እውቅና ተሰጥቷቸዋል ወይ? እሱ ሌላ ተአምር ሆኖ ሳለ እኔ እንደ አንድ ጋዜጠኛ ስለ አቶ አማን መመስከር ያለብኝን ብዙ ነገሮች መመስከር መቻል አለብን። ነፍሳቸው በሰላም እንድታርፍ መመኘትን መቻል አለብን። እንደነዚህ አይነቶችን የሀገር ኩራት የሆኑ ሰዎችን አቶ አማንን ብቻ ሳይሆን የቀደሙ እንግዲህ ለሀገር በጣም ምልክት ናቸው የምንላቸው ሰዎችን እንዴት ነው የሸኘናቸው? እንዴት ነው የምንሸኛቸው? እንዴት ነው የምናስታውሳቸው? የሚለውንም በደንብ ማንሳት ፈልጋለሁ። አሁን ላይ ለሀገር ውለታ የዋሉ ናቸው ብለን ልናስታውሳቸው ይቅርና
ሞታቸውን እንኳን በላይ የሆንብን ሐዘናቸውን መወጣት አቅቶናል። ምንድነው እሱ? ወጣቶች በወጣትነት ጊዜያቸው መስራት በሚችሉበት፣ ሀገርን ማገልገል በሚችሉበት፣ ለቤተሰብ ቆመው እልፍ ስራን መስራት በሚችሉበት ጊዜ ሞት እየቀደመን ነው። አባቶች ጧሪ እያጡ ነው። አባቶች ተቀምጠው ልጆች የሚሞቱበት ጊዜ በጣም እየበዛ ነው። ይሄ ከመቅሰፍትም በላይ መቅሰፍት ነው። ስለዚህ የሃይማኖት አባቶች በጣም በሚያስገርም መልኩ በዚህ ሰዓት ሆሳዕና ላይ የሰላም ኮንፈረንስ ብለው ተቀምጠዋል። የሃይማኖት አባቶች ኮንፈረንስ ነው መግባት ያለባቸው አዳራሽ ውስጥ ወይስ ሱባኤና ጸሎት ነው? እሱን ወደ ኋላ ላይ ይመለስበታለሁ። ስለ ወንድማችን አማን ልምጣ። ኢትዮጵያ እንግዲህ የራሷ ሳተላይት ያስፈልጋታል። አሁን ሀገር ካለችበት እድገት፣ ከሀገር ካለችበት ችግር፣ ከብዙ ውጥንቅጦች ጋር ተያይዞ ምናልባት የዚህ ሳተላይት ጉዳይ በሌሎች ሀገራቶች ላይ ነውና ችግር ቢገጥመው ኢትዮጵያ ያለ መረጃ ልትቀር ነው። ስለዚህ ኢትዮሳት የሚባል ነገር መምጣት መቻል አለበት። ኢትዮጵያ የራሷን ሳተላይት አማራጭ መጠቀም አለባት ብለው የሚሞግቱ ነበሩ አቶ አማን። ለሚዲያው እድገትም በጣም ትልቁን ዋጋ የከፈሉ ናቸው በግል ዘርፉ። ዛሬ ላይ መዝናኛውን ጥያቄ ውስጥ ምልክት ውስጥ አድርጉልኝና ግን የመዝናኛ አማራጮች እንዲበረቱ እንዲመጡ ብዙ ሰዎች በሚዲያው እንዲተዋወቁ ያደረጉ ለብዙዎች እንጀራ መሆን የቻሉ ጋዜጠኝነት በትክክል ተተገብሯል አልተተገበረም ሌላው ጉዳይ ሆኖ ሳለ የጋዜጠኝነት ሌላ እንጀራ እንዲከፈትም ምክንያት የሆኑ ናቸው አቶ አማን። በጣም የሚያስገርመኝ የሚያስደንቀኝ ነገር በብዙ አማራጭ በብዙ አጋጣሚዎች ላይ ለሀገር የሚውሉ ወይም የሚታሰቡ ስራዎች ላይ ከፊት እንዳሉ አውቃለሁ። በጣም የሚገርመኝ ደግሞ እንግዲህ ጋዜጠኞቻችንም ይሁን በማዕተብ ጉዳይም አንገታቸው ላይ በሚታሰር ማዕተብ ጉዳይም ኢቢኤስን ለቅቅ ያለው የሚሉትንም ቀድሞ የኢቢኤስ ባልደረባ የነበሩትንም ጋዜጠኞችን ጭምር ስንሰማ እንደ ማኔጅመንቱ ያ ይሁን እንጂ የኚህ ታላቅ ሰው ስም በበጎ ነው የሚነሳው። የአቶ አማን ስም በጣም በብዙ በመልካም ነው። ተገፍተው የወጡም ፕሮግራም የተሰረቁም ብዙም ሊኖሩ ይችላሉ። በግል ግን የአቶ አማን ስም በመልካምነት ነው ሲነሳ የማስበውና የምሰማውና እንዲህ አይነት መልካም ሰዎችን ማጣት ለምድር በጣም ጥፋት ነው። ደግሞ አቶ አማን አዳዲስ ፕሮግራሞችን ለማምጣት ኮንቴንት ክሬት ለማድረግ ለማብቃት በአዲስ ነገር ለመምጣት የሚዲያውን ዘርፍ በጥልቁ ያገዙ ለብዙ የኪነ ጥበብ ሰዎች በር የሆኑ ለብዙ ችግረኞችም ጭምር ምክንያት የሆኑ ናቸው። ብዙ ሰዎች ቴሌቪዥን ያላቸው እናውቃለን። ከቴሌቪዥን የሚገኘውን ትርፍ የሚያስቡ የሚያሰሉ እልፎች እንዳሉ ሁሉ ደግሞ በተገኙት ትርፎች ጥቂትም ይሁን እልፍ የሰው ልጆችን ለመደገፍ ለማገዝ የሚካሄድበት ርቀት በሀገራችን የቴሌቪዥን ዘርፍ እንደ ኢቢኤስ አይነቱን በጎ አስተዋጽኦ ልንዘነጋው አይገባም። ከነዚህ በጎ ስራዎች፣ ከነዚህ መልካም ስራዎች፣ ከነዚህ ጥሩ የሚባሉ እግዚአብሔር ከሚወዳቸው መልካም ስራዎች ጀርባ ደግሞ እኚህ ግለሰብ ስለመኖራቸው ልንዘነጋ አይገባምና አትሊስት ያንን አስታውሰን ነፍስ ይማር ልንል ይገባል። በጣም ነው የደነገጥኩት። በእውነት ያስደነግጣል። ከአቶ አማን ጋር የመገናኘት እድሉ ነበር ከዚህ በፊት። በተለይ የአሁኑ የቅዳሜ ከሰዓት ፕሮግራም ከመቀረጹ በፊት ኤቨንት ኦን ኢቢኤስ የሚል ፕሮግራም ይዘት ተደርጎ ከዚህ በፊት እኔና አርቲስት ናርዶስ ፕሮግራሙን ሆስት ለማድረግ የሙከራ ቀረጻ ስናደርግ ነበረ። የቅዳሜ ከሰዓት የሚለው ከመምጣቱ በፊት የቅዳሜ ከሰዓት ይዘት የተቀረጸው ከዚህ ከኢቨንት ኦን ኢቢኤስ ከሚል መርሃ ግብር በኋላ ነው። በምን ምክንያት እንደቀረ አላውቅም። የፕሮግራሙ አዘጋጅ ይህንን ፕሮግራም ክሬት ያደረገው ሰው ወንድማችን እኔና አርቲስት ናርዶስን ሆስት እንድናደርግ ሁለት ያህል ፕሮግራሞች ቀድመን እንደቀረጽን አስታውሳለሁ። ከዓመታት በፊት እንግዲህ ኤቨንት ኦን ኢቢኤስ የሚለው ቀርቶ ከዛ ቅዳሜን ከሰዓት የሚለው ፕሮግራም ተተክሏል። በዛ ጊዜ እንግዲህ እኚህን መልካም ሰው የማግኘት እድሉም ነበረ። ምክንያቱም ሀሳባቸው፣ ቀናነታቸው በጣም የሚያስገርም ነው። ከምንም በላይ እኔ ልቤን የገዛኝ ከዛ በኋላ ደግሞ ሌላ ቴሌቪዥን ቻናል ላይ
የዜና ክፍልም ኃላፊ ሆኜ በማገለግልበት ሰዓት ኢትዮጵያ የራሷን ሳተላይት አማራጭ ልትጠቀም ይገባል ከሚል ሙያና ሙያተኞቹን ለማዳን የተደረገው የተካሄደው ጥረት በጣም የሚያስገርም በጣም የሚያስደንቅ፣ አለፍ ሲልም ደግሞ በኢቢኤስ ላይ የሚተላለፉ ፕሮግራሞችን ከሚገኙ ትርፎችም ስፖንሰሮችንም በማፈላለግ እንግዲህ የሚያደርጉት የበጎ አድራጎት ስራ የኢቢኤስ የጋዜጠኞችንም ስታፎችንም ጭምር እንደዚሁ ማመስገን የምንችልባቸው ብዙ ፕሮግራሞች አሉ። የነዚህ ሁሉ የበላይ ጠባቂ ናቸው ዛሬ ያረፉት። ታዲያ ለብዙዎች ውለታ የዋሉ ሀገር በምትፈልጋቸው አንደኛው ምሰሶ ቦታ የቆሙ ሰዎችን እንዴት ነው የምንሸኛቸው? እንዴት ነው የምናስባቸው ብዬ እጨነቃለሁ። የምናስበው የምናስታውሰው ነውና በኪነ ጥበብ ዘርፉ ድጋሜ ልናገኘው የማንችለው ቃልአብን ወይም ነፃነት ወርቅነህን ከጥቂት ቀናት በፊት አተናል። እሱን የነበሩ ሂነቶችን እንደ ሀገር የሳቅ ምንጫችን ነበር፣ የደስታ ምንጫችን ነበር። ምን ያህሎቻችን በልባችን ዛሬም ድረስ አሳርፈነዋል አላቅም። እሱን ሀዘን እንኳን ባልተወጣንበት ጊዜ ዛሬ ደግሞ ሌላ ለሀገር ውለታ የዋሉ ሰዎችን ስናጣ ልብ ያማል። በተለይ ደግሞ ሀገር በደንብ ማገልገል በሚችሉበት ጊዜ፣ ለቤተሰባቸው በደንብ መሆን በሚችሉበት ጊዜ፣ በተሰማሩበት ሙያ በደንብ ሀገርንም ራስንም ቤተሰብንም ማገልገል በሚችሉበት ዕድሜ የሚቀጠፉበትን ጊዜ ስናይ እግዚአብሔር ሆይ ለምን አድርገን ነው ልንጠይቅ ይገባል። በጣም የሚያስደነግጥ ሞቶችን እየሰማን ነው። ከቀናት በፊት እንደዚሁ በኢትዮጵያ ቱሪዝም ዘርፍ ላይ የራሱን አሻራ ያሳረፈ ከኔ ጋራም ከ8 ዓመታት በላይ አብረን በዛሚ ሬዲዮም ጭምር ስናገለግል የነበር ወንድማችን ጋዜጠኛ ዘሪሁን ግርማ እልፈተ ሕይወቱን ሰምተናል። አለሁ ማለት ከንቱ መሆን የጀመረበት ጊዜ ላይ ነው። ጠዋት ታይተን ማታ የምንረግፍበት፣ በዛው ልክ ደግሞ ለዓመታት እቅድ አስበን ለመዋጋት የምንዘጋጅበት ጊዜም ነውና ምንድን ነው ልንታረቅ ከራሳችን ጋር ልንነጋገር የሚገባባቸው እልፍ ጉዳዮች አሉና እባካችሁ ኢትዮጵያውያን ሁላችንም እንደየእምነታችን ከፈጣሪ ጋር እንቅረብ፣ ወደ ፈጣሪ እንጩህ። በኢቢኤስ ቤት ደግሞ ተደራራቢ ሀዘኖች ናቸውና ለዛ ማኔጅመንት በሙሉ ለሰራተኛው በእውነት መጽናናቱን ይስጣችሁ። ባልደረቦች ናቸው፣ አብረው ሲሰሩ የነበሩ ናቸውና እንዲህ በቀላሉ ሰውን ተከታትሎ ማጣት ከባድ ነውና በእውነት ከልቤ ሀዘን ተሰምቶኝ ካለውበት ቦታ ይሄንን ለማስተላለፍ ፈልጌያለሁና አቶ አማን ሀገርን ለመደገፍ ሀገር በአንደኛው ኮርነር ላይ ትፈልጋለች በተባለበት ጊዜ አማራጭ ሁሉ የነበሩ ናቸውና በተለይም ደግሞ ለጋዜጠኝነት ሙያ ዋጋ የከፈሉ ውለታም የከፈሉ ሰው ናቸውና ትልቅ ክብር ይገባቸዋል። ነፍሶ በሰላም ተረፍ ለማለት እፈልጋለሁ። ላለፉት 10 ዓመታት በ4 ኪሎ፣ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለእኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። ከዚሁ ጋር ተያይዞ በጣም በሚያስገርመኝ የሚያስደንቀኝ መልኩ የአፍሪካ ህብረት ስብሰባ ለማድረግ ከተለያዩ ሀገራት ማለት ነው መሪዎች ለሰላም ኮንፈረንስ ለሰላም እንበለው በአዲስ አበባ ይከተማሉ። እነዚህ መሪዎች ያምርባቸዋል ስለ ሰላም ለማውራት
ቢከትሙ ቢገናኙ ቢነጋገሩ ያምርባቸዋል። ምክንያቱም ቃታ እንዲቆም፣ ጥይት እንዲቆም፣ ግጭት እንዲቆም፣ ሌሎች ነገሮች እንዲቆም ነው የሚነጋገሩት። በዚሁ ጎን ለጎን ደግሞ በኢትዮጵያ ያሉ የሃይማኖት ተቋማት ሆሳዕና ገብተዋል ስለ ሰላም ሊመክሩ። እኔ በአዳራሽ ንግግር ውስጥ በኮንፈረንስ የሃይማኖት አባቶች ሰላም ያመጣሉ ብዬ አላሰብም። ብፁዓን አበው ሊቃነ ጳጳሳት፣ ፓስተሮች፣ ሼኪዎች፣ ሌላም እንግዲህ ቄሶች ካሉ አላቅም፣ ተገናኝታችሁ ቢያንስ ዓመታዊ የጸሎት ፕሮግራም አድርጉ። ያኔ ሰላም ይመጣል። በአዳራሽ በበጀት በተለይም በባነር በመፈክር የሃይማኖት አባቶች ሰላም አታመጡ። ሰላም ምናልባት በባነር በመፈክር በስብሰባ ፖለቲከኞች ሊያመጡ ይሆናል። ምክንያቱም በቋሚ ወዳጅነትም ቋሚ ጠላትነትም በፖለቲከኞች ጋር ስለሌለ በመነጋገር ይፈቱታል። የሃይማኖት አባቶች ግን ከእግዚአብሔር ጋር እንድንታረቅ፣ ከእግዚአብሔር ጋር እንድትታረቁ፣ ሰላም እንዲወርድ፣ ምድር እንድትባረክ፣ ልጆቻችሁ እርስ በርስ እንዲዋደዱ፣ ሀገር የሰጠናትን እንድታበቅል፣ የሰጠችንን እንድታበረክት ጸሎት ነው የሚያስፈልገው። ለጸሎት የተጋችሁ አባቶች፣ በጸሎት የተወሰናችሁ አባቶች፣ ለልጆቻችሁ የታመናችሁ አባቶች፣ ለፈጣሪያችሁ የታመናችሁ አባቶች ስለ ልጆቻችሁ ማልቀስ፣ ስለ ልጆቻችሁ ማንባት፣ ስለ ልጆቻችሁ መጾም መጸለይ ከቻላችሁ እግዚአብሔር ይሰማል። አይደለም እናንተን እኛን ይሰማል። ስለ ሰላም ኮንፈረንስ በኮታ በአዳራሽ ውስጥ መሰባሰብ ሳይሆን ስለ ሰላም መምጣት የሚችለው ሰላማዊውን አባት ስትጠይቁት ነው። ይሁን ግድ የለኝም። በምድር ላሉት ሙስሊም ክርስቲያኑ አብሮ ተቻችሎ እንዲኖር የፖለቲካል ስራ ለመስራት ካልሆነ በቀር መንፈሳዊ ስራችሁ ኦርቶዶክሳውያን ቤተ ክርስቲያን ወይም ገዳም፣ ሼኪው መስጊድ ላይ፣ ፕሮቴስታንቱም ቸርቹ ላይ ነው፣ ካቶሊኩም እንደዛ እንጂ በአንድ አዳራሽ ውስጥ በጋራ ለመጸለይ መቆም የማትችሉባቸው ብዙ ምክንያቶች ባሉበት አለፍ ብሎም ውስጥ ባልጠራበት አባቶች የኦርቶዶክስ አባቶች ከልጆቻችሁ ጋር መች በደንብ ተገናኝታችሁ የሙስሊምና የፕሮቴስታንቱን አላቅም። በብዙ ነገር ተራረቃችኋል። በብዙ ነገሮች ራሳችሁ የምታውቋቸው የምትታሙባቸው እግዚአብሔር የሚያውቀው ራሳችሁም ደግሞ እንዲሁ የምትሉባቸው ብዙ ጉዳዮች አሉ። ስለዚህ በአዳራሽ ሳይሆን ሰላሙ የሚመጣው አባቶቻችን በሱባኤ ነው፣ በመወሰን ነው። እንግዲህ ከተለያዩ የአፍሪካ ሀገራት ስለ ሰላም ብለው ስለ እድገት ብለው አዲስ አበባ ላይ ከተሰበሰቡ መሪዎቻቸው የየሀገራቾቻቸውን የሃይማኖት አባቶቻቸውን ይዘው መጥተው ቢያንስ ኢትዮጵያ የሰላም ሱባኤን፣ የፍቅር ጉባኤን፣ የንስሐ ጉባኤን በኢትዮጵያ የምታዘጋጅ በሃይማኖት መቻቻሎች በአንድነት ኪርያላይሶን እግዚኦ እያሉ የሚያለቅሱበትን ጉባኤ ጎን ለጎን ብታዘጋጁ ሂደቱ ከመንግስት ምናልባት እንደ ቱሪዝም ሊታይ ይችላል። ሁነቱ በሁሉም አማኞች ዘንድ ልብን ወደ ፈጣሪ መመለስ ይሆናል። ምላሹ ያለ ጥርጥር የእውነት የደረሰ እንባ የተሰማ ለቅሶ የሚሄድ ጩኸት ከሆነ እግዚአብሔር ይሰማናል። ለምድራችንም ለአህጉራችንም ለዓለማችንም መትረፍ እንችላለን። ስለዚህ ሐሳብ ከጠፋባችሁ የኢትዮጵያ የሃይማኖት ተቋማት ጉባኤ በየዓመቱ የአፍሪካ ህብረት ስብሰባ ሲደረግ እነዛ የሀገራት መሪዎች የየሀገራቸውን የሃይማኖት አባቶች በማምጣት ቢያንስ የሃይማኖት ተቋማት እንኳን ይህንን ማድረግ ባይችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስፍር ቁጥር የሚታክቱ ገዳማት አሉና ከየአህጉራቱ ያሉ የኦርቶዶክስ አባቶችን ለሱባኤ አምጥቶ በበዓት እንዲወሰን አድርጎ ቢያንስ በኢትዮጵያ ምድር ላይ በዓመት ልክ የአብይ ጾም፣ የገና ጾም፣ የሰኔ ጾም፣ የፍልሰታ ጾም እንደምንለው ከአፍሪካ ህብረት ጋር የሚደረግ የሱባኤ ቢጀመር እግዚአብሔርን ለመለመን ግዴታ ጊዜ አያስፈልገውም። በህብረት ለመሆን 24 ሰዓቱንም እግዚአብሔር እንድናመሰግንበት የተሰጠ ጊዜ ስለሆነ ቢያንስ የምህላ ጊዜ አውጃ ቤተክርስቲያኗ ያንን ብታደርግ ሰላም ልናመጣ እንችላለን እንጂ ደው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገረ ስብከት በኮታ ለኢትዮጵያ ሃይማኖት ተቋማት የሚሰጥ ሰው ተሰጥቶ ስብሰባ ተሰብስቦ ሰላም ብዙ አይመስለኝም።
ሃይማኖት አባቶች ዋነኛ ስራችሁ ጸሎት ስለሆነ የግዴታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ማድረግ የለበትም። የኢትዮጵያ እስልምና ይሄንን ማድረግ ትችላለ። የኢትዮጵያ ፕሮቴስታንቶች ወይም ደግሞ ካቶሊክም ሌሎችም ይሄንን ማድረግ ይቻላል። ከስብሰባው ይሻለኛል ነው። ከበረታችሁ ግን የኢትዮጵያ ሃይማኖት ተቋማት ጉባኤ በአዳራሽ የሰላም ጉባኤ ከማድረግ ባለፈ ከበረታችሁና ከሆናችሁ ሀገራዊ ሰላምን ለማምጣት ሀገራዊ የምህላ ጊዜ በጋራ ተስማምታችሁ የጸሎት ሳምንት ብታውጁና ተከታዮቻቸው የእውነት ቢያለቅሱ ቢጸልዩ ይሰማሉ ብዬ አስባለሁ። አለፍ ሲል ደግሞ እነዚህ መሪዎች ወደ ሀገራችን ሲመጡ የሃይማኖት አባቶቻቸውን ከየሀገራቸው ይዘው መጥተው መሪዎች ለስብሰባ የሃይማኖት አባቶች ለጸሎት አዲስ አበባ ላይ ቢቆዩ ጥሩ ነው ብዬ አስባለሁ። ሀገራችንን ኢትዮጵያን ሰላም ያደርግልን፣ ህዝቦቿን ይጠብቅልን፣ ወጣትን በምድሩ ያሰንብትልን፣ አባቶችን ጧሪ ቀባሪ አያሳጣብን፣ ከምንሰማው ከምናየው ክፉ ጊዜ ይሰውረን። በአጠቃላይ ለኢቢኤስ ማኔጅመንት አባላት በሙሉ መጽናናትን እመኛለሁ። የኢትዮጵያ የሃይማኖት ተቋማት አባቶቻችን ሆሳዕና ላይ አዳራሽ ውስጥ የገባችሁ መግባባቱን እግዚአብሔር ያድላችሁ። በምን እንደምትግባቡ ባላቅም፣ ምን አይነት ጉዳይ ላይ እንደምታወሩ ባላውቅም፣ መቼም የፖለቲከኞችን አጀንዳ አትነጥቁም ብዬ አስባለሁ። መጨረሻ ላይ የጉባኤያችሁ መጨረሻ ግን መግለጫ ወይም አቋም ሳይሆን መተማመኛችሁ በየቤተ እምነታችሁ መታችሁ ጸሎት ማድረግ ቢሆን ደስ ይለኛል። አይተናል እኮ የጸሎት ውጤትን፣ ኮሮናን እንዴት እንዳራቀልን። በጋራ ስትጸልዩ፣ ወደ እግዚአብሔር ስትጮሁ እግዚአብሔር ምን እንዳደረግልን እኮ እናውቀዋለን። ሚሊዮኖች ሲሞቱ ሺዎችን እንኳን ሞት ያላሰማን በምድራችን የመከላከል አቅማችን ከዓለም በልጦ ሳይሆን የልባችን ፍላጎት የአቅማችንን ደካማነት እግዚአብሔር አይቶ በጸሎት በምልጃችሁ እንደሆነ ነው የምናምነው። ስለዚህ ዛሬም ለምድራችን ጾም ጸሎት ያስፈልጋል እንጂ በአዳራሽ የሚደረገው ስብሰባ የት ድረስ እንደሚያደርሰን አላውቅም። ብቻ ግን በየትኛውም አጋጣሚ ሰላም ሆናችሁ ሰላምን ስጡ። ቢያንስ ሰላምን ማምጣት ባትችሉ ለሰላም መደፍረስ ምክንያት አትሆኑ። ምክንያቱም በየቤተ እምነቱ የሚደረጉ ነገሮችን የምናየው ስለሆነ እግዚአብሔር እንዲከብር ሳይሆን በምድር ላይ ያለን ቁጥር እንድንበዛ የሃይማኖት ተከታዮች አንዱ አንዱን አታክ ለማድረግ የት ድረስ የሚሄድበትን ከማን ጋር የሚነጋገርበትን አጀንዳ እያየን ስለሆነ እግዚአብሔር ከሁላችን ጋር ይሁን። ሰላምን ወደ ልባችን ያምጣና ሰላማዊ ሰዎች ያደርገን። መልካም ጊዜ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ
የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት